አሁን ካላችሁበት ላይ በፍጥነት ማድረግ የምትፈልጉ ከሆነ በደንብ አድርጋችሁ አዳምጡኝ። ህይወት ላይ ማድረግ ስትፈልጉ ሁሌ ማወቅ ያለባችሁ ያ እድገታችሁ ያለው ስኬታችሁ ያለው ለማድረግ የምትፈሩት እና ለማድረግ የምትሸሹት ነገር ላይ እንደሆነ ማወቅ አለባችሁ። ሁሌ ካለውበት ማድረግ ሳስብ የመጀመሪያ የማድረገው ነገር ምንድን ነው? አሁን ላይ በጣም እያራዘምኩኝ እያሻሸሁት ያለሁት ስራ ብቻ አይደለም፣ ኢቨን ስኬትም ሊሆን ይችላል። ያ ምንድን ነው ላይክ የሆነ ጊዜ ላይ ነው ማድረገው ይሄ ነገር ይስተካከልና ያኔ ነው ይሄን ነገር ማድረገው። አልተሟላለኝም እንጂ ይሄ ሲሟላልኝ ይሄን አደርጋለሁ ጀምራለሁ የምትሉትን ነገር ሊስት ዳውን አርጉና እነሱ ነገሮች ማድረግ ጀምሩ። መቼ? አሁን። ምክንያቱም ስኬታችሁ ያለው እዛ ላይ ነው። ብዙ ሰው ግን እሱን አያስብም። ምነግራችሁ እውነት ነው የሚመስለው። እነዚህ ምክንያቶችና ሰበቦች ምንደረድራቸው እንዲህ ስለሆነ እኮ ነው እንደዚህ ስለሆነ እኮ ነው ምንላቸው ምክንያቶች የምር ነው የሚመስሉ እና ምነግራችሁ ለምሳሌ ውሻስ ትፈራላችሁ ብዬ አስባለሁ። ላፈሩም ትችላላችሁ ወይ የምትፈሩት ነገር አለ። ብቻ ለምሳሌ ውሻ የምትፈሩ ሰዎች ናችሁ ብላችሁ አስቡና ውሻ ቢመጣ እየጮኸ ማለት ነው የሚኖራችሁ ፍርሃት አለ፣ ድንጋጤ አለ። እውነተኛ ፍርሃት፣ ድንጋጤ ሀፕን ባረገ ነገር ምክንያት ማለት ነው። ግን በዚህ ሲቹዌሽን ውስጥ ግን አሁን ባልኳችሁ ሲቹዌሽኖች ምን ያደርጋችኋል? አእምሯችሁ መሰላችሁ ሰበብ ይሰጣችኋል። ቆንጆ ቆንጆ ምክንያት ይሄን ነገር ላሟላና በዚህ ጊዜ ጀምራለሁ፣ ይሄ ነገር ስላልተሟላ ነው እንጂ አረገው ነበረ፣ ወደፊት እቺ ነገር ትለቀልኝና አረጋታለሁ። ብቻ ቆንጆ ቆንጆ ምክንያት ነው የሚሰጣችሁ ማን? አእምሮ። ፍርሃት እንደዛ በሎጂክ ወይም ፐርፌክት ነገሮች ካልሆኑ በሚል ነገር ተለባብሶ ነው ፍርሃት የሚመጣው ጭንቅላታችሁ ላይ ቆንጆ ቆንጆ ምክንያት ሰጥቷችሁ ማለት ነው። ይህ የምነግራችሁ ፐርሰናሊ ኮች ማድረጋቸውን ሰዎች ራሴንም ትልቁ እንድቀየር ማድረግበት ነገር ምንድን ነው? ምፈራውንና ማራዘመውን ነገር አረገዋለሁ ሊስት አድርጌ። ይሄንን አድርገው ብዙ ውጤት ያመጡ ሰዎች አውቃለሁ። ማለት በትንሹ ማለት ጂም ለመሄድ የዛሬ ወር ጾም ይለቅና እንትኑ እንደዚህ ይበልና ማለት ጭንቅላታችሁ ላለማድረግ ቆንጆ ምክንያት ይሰጣል። በእሳት እናንተ ምንድነው ማድረግ ያለባችሁ? ለማድረግ ቆንጆ ምክንያት መፈለግ ጀምሩ። ለምን መሰላችሁ? ላለማድረግ ቆንጆ ምክንያት ቢኖራችሁ እዛ ጋር ላለመድረስ ቆንጆ ማለት ሰበቦች ቢኖራችሁ አንደኛ ማንም ጎሽ አይላችሁም። ፈጣሪና ህይወት ሎጂካል ሆነው አይ እሱ እኮ እንደዚህ አይነት ሲቹዌሽን ውስጥ ስላለ ነው እንደዚህ እኮ ስለማይመቸው ነው ስለዚህ ያንን ስኬቱን እንስጠው አይሏችሁም። ማንም አይላችሁም። ማወቅ ያለባችሁ ነገር ህይወት ላይ እናንተ ነው ያላችሁት፣ እናንተ ደግሞ ለራሳችሁ ነው ያላችሁት። ምክንያት ስታወጡ ካፋችሁ ሀሳባችሁ ላይ የሆኑ ነገሮች ላለማድረግ ምክንያት ሲያመጣ አይ በጣም ቢዚ እኮ ስለመሆን ነው፣ አይ በጣም እኮ እንደዚህ ስለሆነ ነው እያላችሁ ጭንቅላታችሁ ምክንያት ሲሰጣችሁ በተቃራኒው ምክንያት መፈለግ ጀምሩ ለማድረግ ማለት ነው። ምክንያቱ ላይክ እንትን ነው የመዝራትና የማጨድ ጉዳይ ነው። ለምሳሌ የዘራችሁትን ታጭዳላችሁ፣ ካልዘራችሁ ደግሞ አረም ታጭዳላችሁ። ዞሮ ስንዴ ዘርታችሁ በቆሎ ነው የምፈልጉት እናንተ ግን ስንዴ ዘራችሁ። ከዛ መሬቷን ቁጭ ብላችሁ እኔ እኮ እንትን ስለሌለኝ ነው እንጂ እንደዚህ ስላልተመቻቸልኝ ነው እንጂ እያላችሁ ምክንያት ብደረድሩ ምን ይፈጠራል ነው ጥያቄ። ማለት መሬቷ አዝና ፈጣሪ አዝኖ የሆነ ነገር የሚያደርግላችሁ እንዳይመስላችሁ። እንደዛ የሚባል ነገር የለም። የዘራችሁትን ታጭዳላችሁ፣ አለቀ። ህይወት እንደኔና እንደናንተ እንደ ሰዋዊ ሞራል ምናምን የሚባል ነገር የለም። ኢትስ ጀስት ሜካኒካል ነው ብላችሁ ስዱት። ኮዝ እና ኢፌክት ነው። ትዘራላችሁ፣ ታጭዳላችሁ። ዘርታችሁ አይ እሱ በጣም የዋህ ስለሆነ በቆሎ ላብቅልለት አትላችሁ። እሱ በጣም ያሳዝን ነው ሰው ነው፣ ብዙ በደል ደርሶበታል፣ ስለዚህ ማንም ይህንን መቀበል አለባችሁ። ማለት የምደረድሯቸው ምክንያቶች ለማድረግ ነው እንጂ መሆን ያለበት ላለማድረግ አይደለም። የምደረድሯቸው ምክንያቶች የምትፈልጉትን ስኬት አሁን ለማግኘት ነው እንጂ ነገ በኋላ እያላችሁ ለማራዘም መሆን የለበትም። እና ጭንቅላታችሁና ክሬቲቪቲያችሁን ላለማድረግ ሳይሆን ለማድረግ መጠቀም መለማመድ አለባችሁ። ምክንያቱም በቃስ ይሄ ምክንያቱ ሰበቡ ኤክስኪውዙ ምንም ስለማይፈጥርላችሁ ህይወት ላይ እኛ ያወጣነውን ኢንፑት ያስገባነውን ነገር ነው መልሰን የምናገኘው። ከፎቅ ላይ የሆነ ህፃን ልጅ ቢወርቅ መሬት አይ ህፃን ልጅ እኮ ነው ምንም የሚያውቀው ነገር የለም ብላ ሳር ምናምን አጎዘጉዝለትም አታንሳፍፈው። አንድ ኃጢአተኛ የምትሉት ሰው ወንጀለኛ የምትሉት ሰው ቢዘልም እንደዛው ነው የሚፈጠረው። ጻድቅ የምትሉት ሰው እንደዛው ቢዘል ያው ነው የሚፈጠረው። ምክንያቱም ህይወት
ሞራል፣ ሼም፣ ስሜት ምናምን የሚባል ነገር የላትም። ህይወትን እንደ ሰው አትዩ፣ ፈጣሪን እንደ ሰው አታርጉ እና ላለማድረግና ላለመሆን የምታስቀምጧቸውን ኤክስኪውዞች ጥላችሁ ምክንያቶች፣ ሰበቦች ለማድረግ በቂ ምክንያት ይኑራችሁ፣ ለማድረግ በቂ ኤክስኪውዝ ይኑራችሁ እና እነዛ የምትሸሿቸውን የምትፈሯቸውን ነገሮች ጻፏቸው እና አሁን ማድረግ ጀምሩ። እየፈራችሁ ማለት ነው። ሁሌም አዲስ ነገር ስለሚያስፈራ ኢትስ ኦኬ እስክታረጉት ነው። ፍርሃት ውሸት እንደሆነ የምታውቁት ትንሽ ስትሄዱና ስትጋፈጡት እየጠፋ ይሄዳል። ከውጭ ስትገቡ ብዙ ጊዜ ካያችሁ ለምሳሌ በጣም ፀሐይ ላይ ሆናችሁ ቤት ስትገቡ ጭልም ሊልባችሁ ይችላል። ትንሽ መጠበቅ ነው። ትንሽ አይናችሁን ክፍት ዝግት እያደረጋችሁ ስቆዩ ብርሃን እየሆነ ይሄዳል። ካያችሁ መኪና መንገድ ላይ ፀሐይ ላይ ማለት ፀሐይ ሲሆን አንድ የሆነ ውሃ የሚመስል ነገር መንገድ ላይ ይታያል። በተለይ አስፋልት ላይ ትምህርት ስትማሩት ዝም ይላችሁ ከሆነ ሚራጅ ይባላል እና የምር ውሃ ነው ይመስላችሁ ከሩቅ፣ በተጠጋችሁ ቁጥር ግን ውሃ እንዳልሆነ ታውቃላችሁ። አንዳንዴ ዳመና ይሆናል፣ አካባቢዎች ጉም ይሆናሉ እና ምንም ይታይ አይመስላችሁ፣ ግን ጠጋ እያላችሁ ስትሄዱ ግልጽ እየሆነ ይሄዳል፣ እየታያችሁ ማለት ነው። እሱ ብቻ አይደለም፣ ጨለማ ውስጥም ካያችሁ ከሩቅ ጨለማ ነው፣ ጠጋ ስትሉ ግን የሆነ ብርሃን ይታያችኋል፣ አይናችሁ ማየት ይጀምራል። ፍርሃትም እንደዚህ ነው። እስክትጠጉና እስክትሄዱበት ድረስ ብቻ ነው። ስትጠጉና ስትሄዱበት መቀየር ይጀምራል። ራሳችሁ ጋር መወሻሸት አቁሙ። ለራሳችሁ ሰበብ እንደምትሰጡት ቁጭ ብላችሁ ጥሩ ምክንያቶችን አውጡና ማድረግ ጀምሩ። እነሱ ሁሌ እንደምነግራችሁ ዋን-ቱ-ዋን ኮቺንግ የሚፈልጉ ሰዎች ከኔ ጋር ማለት ነው፣ አንድ ለአንድ ኮቺንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ማለት ነው። ከዛሬው ደግሞ ሀሳብ የተማራችሁትን ያገኛችሁትን ነገር ኮሜንት ላይ መጻፍ እንዳትረሱ። እና ይመቻችሁ።